ህዝብና ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ኤሪሳት ድምፂ ውፅዓት ሰላም ሰላም ይሄ የኤርሳት ሳተላይት ሚዲያ ነው የኤርትራውያን ሚዲያ የዛሬ እንግዳዬ አቶ መሐሪ አብርሃም ይባላል ጋዜጠኛና ፖለቲካ ኤርትራዊ ጋዜጠኛና ፖለቲካ ተንታኝ ነው ስላለው አሁን በሰሞኑን አጋጥሞ ያለው ውጊያ ተመልሰንም ወደ ግጭት ገብተናልና እሱንና አካባቢውን በሚመለከት ፖለቲካዊ ትንተና ይሰጡናል እንድትከታተሉን በክብር እንጋብዛለን ቴንክ ዩ አቶ መሐሪ እንግዲህ ኤርሳት መተው ያሉትን ሀብታም የፖለቲካ ትንተና ኤክስፒሪየንስ እንድታካፍሉን ወደው ስለመጡ በኤርሳት በኤርትራ ህዝብ በአጠቃላይ በኢትዮጵያ ህዝብ ምስጋና አቀርባለሁ አመሰግናለሁ ኤልሳ እኔም ደስ ይለኛል ስለጋበዛችሁኝ አመሰግናለሁ ያ አቶ መሐሪ ያው እንደምንሰማ ያለነው አሁን በቅርብ ጊዜም ያለፈው በደርግ ጊዜ በኃይለ ሥላሴ ጊዜ እርስ በርስ የተጨራረስ ነው ኢትዮጵያ ኤርትራ እንዳለ ሆኖ አሁን በቅርብ ጊዜ እንደምናስታውሰው ከአብይና ኢሳያስ ሆነው ከትግራይ ክልል መንግስት ጋር የተደረገው ውጊያ በጣም ኋላ ቀር የሆነ በሰው ህዝብ ዌብ የተካሄደ ብዙ ወጣቶች ያለቁበትና የሰነከሉበት ውጊያ ገና ቁስሉ ሳይደርቅ ደግሞ መልሰው አሁንም ውጊያ ውስጥ ሊያስገቡን ነውና እና እነዚህ መሪዎች ሲፈልጉ ሲታረቁ አንዱ ካንዱ ጋር ሆነው ወደ ውጊያ ያስገቡናል አንዱ ካንዱ ጋር ሆነው ደግሞ ሲጣሉ ሲታረቁ ሁልጊዜ ውጊያ እየኖርን ነውና ለምንድነው እንደዚህ የሚሆነው እና እንደ ህዝብ እንደ ህብረተሰብ የኢትዮጵያውያን ምሁራኖች የኤርትራ ምሁር ኤሊት ምን ማድረግ አለበት ከዚህ የታሪክ ስተትና ጠባሳዎች እየሰራን ከመኖር ምን ማድረግ አለብን ብለው ያስባሉ አቶ መሐሪ አመሰግናለሁ ኤልሳ እንግዲህ እንዳልሽው አለመታደል ሆኖ አካባቢው በተለይ በኤርትራና በኢትዮጵያ መካከል ለረጅም ጊዜ በጣም የፖለቲካ ግጭትና የተለያዩ ዓላማና አይነት ጦርነቶች ሲካሄዱ ኖረዋል አንዱ ጦርነት ሲገባደድ ሌላ ጦርነት የሚከፈትበት እርሾ እየተጣለ በተለያዩ ጊዜያት የተለያዩ መልክና ይዞታ ወይም ዓላማ ያላቸው ግጭቶች ሲካሄዱና ህዝብ ሲያልቅ በጣም ኋላ ቀር የሆነ የወታደራዊ ታክቲክ እና ብዙ ህዝብ በሚያልቅበት ውጊያዎች ሲካሄድ እንደነበርና ገና እንዳለም እናውቃለን ይሄ ታሪካዊው በጣም ዲፕሊ በሆነ የታሪክ አመጣጥና ጠንቁ ሲመረመር ብዙ የፖለቲካና የተለያዩ አንደምታዎች ቢኖሩትም በአጠቃላይ ሲታይ ግን አካባቢው በተለያዩ ጦርነቶች ትርምስ እንዲታወቅና ህዝቡም በዚህ ስቃይ እንዲኖር አድርጎታል ለዚህም ትልቁ በዚህ 100 ዓመት አካባቢ የሚጠጋ የተለያዩ ግጭቶችና ጦርነቶች እዚህ አካባቢ የተደረጉ ስናየው ዶሜስቲክ ፕሮብሌምም የኢትዮጵያ ሊሆን ይችላል የነጻነትና የብሔር ጥያቄዎችን በአግባቡ ስላልተመለሰ የተለያዩ ጦርነቶችን እንዲስተናገዱ ምክንያት ሆነው ቆይተዋል
በዘጠናዎቹ አካባቢ መጀመሪያ ዘጠናዎቹ በአውሮፓውያን አቆጣጠር የኤርትራ ነጻነት ምክንያት ተደርጎ ኢትዮጵያ ውስጥ የነበሩ የብሔር ጥያቄ ያነሱ ኃይሎች ደግሞ ወደ አዲስ አበባ ስልጣን ከያዙ በኋላ ግን ትንሽ ተስፋ ታይቶ ነው ነበርና አካባቢው የሰላምና የመረጋጋት ሁኔታ ይፈጠራል የሚል ትልቅ በዓለም አቀፍ ደረጃም በህዝባችንም በሁሉም ህዝብ በኢትዮጵያም በኤርትራም በአካባቢውም ህዝብ ተስፋ ተጥሎበት የነበረ ኤርትራ የመጣ ለውጥና ኢትዮጵያ ውስጥ የተከሰተው ለውጥ ያንን ተስፋ የተጣለበት ሁኔታ እንደገና ተቀልብሶ 1998 በአውሮፓውያን አቆጣጠር እንደገና ወደ ጦርነት ነው የገቡት። ይሄ የሚያሳየው የህዝብ ተጠያቂነት ህዝብ የሚጠይቃቸው በፍትህና በዲሞክራሲ የሚያምኑ ህጋዊ የሆኑ መንግስታት ከጦርነት በኋላ ስላልተመሰረቱ ኤርትራም ይሁን ኢትዮጵያም ይሁን በህዝብ የተመረጡ መንግስትና ለህዝብ መብትና ለህዝብ ተቆርቋሪ የሆነ መንግስታት ባለመመስረታቸው የመጣ ጦርነት ነው። እንዲህ አይነት መንግስታት እንዲህ አይነት አገሮች ያሉባቸው መንግስታት ያሉባቸው አገሮች ሁልጊዜ ባልታወቀና ዓላማውን ግቡም ያልታወቀ ጦርነት እንደሚገቡ የታወቀ ቢሆንም ኤርትራ በተለይ በህዝብ ተጠያቂነት መንግስት ስላልተመሰረተ ለምን እንደምንዋጋ ለምን ሰላም እንደምንፈርም ለምን ምን ማድረግ እንዳለብን የማይታወቅበት መንግስት በመኖሩ ኤርትራ ልክ ከነጻነት በኋላ የገባችበት ችግር ዘርፈ ብዙ ነው። ኢትዮጵያ ውስጥም የነበረ መንግስትም በተለያዩ ሁኔታዎችም በዲሞክራሲ ወይም በህዝብ አብላጫ ድምፅ የቆመ መንግስትም ባለመኖሩ ያ ጦርነት መግባት ነበረበት አልነበረበትም የኢትዮጵያውያን ጉዳይ ቢሆንም ጦርነት ውስጥ ተገብቶ ብዙ ሰው ካለቀ በኋላ በሰላም ስምምነትና በተለመደው መንገድ ህዝብ ካለቀ በኋላ ወደ ሰላምና ወደ ፊርማ መጥተው ይዘጋሉ። ስለዚህ የአካባቢ እንዲህ ያሉ መንግስታት ዋናው የጦርነቱና የእልቂቱ የችግሩ በየአመቱ በየ10 ዓመቱ በየ15 ዓመቱ ጦርነት ውስጥ የምንገባው በህዝብ የሚታዘዙ መንግስታት መመስረት ባለመቻላችን ትልቁ የጦርነቱ ጠንቅ መሆኑን መገንዘብ አለብን እና ለዚህ ነው ደግሞ የኤርትራና የኢትዮጵያ ህዝብ ቆም ብሎ ማሰብ ያለበት። ለዚህ ነው ደግሞ የኤርትራና የኢትዮጵያ ማህበረሰብ የሃይማኖት መሪዎች፣ ምሁራኖች፣ ታዋቂ ግለሰቦች እና የህዝቡ ታላላቅ የማህበራዊና የህዝቡ መሪዎች ስለዚህ ጉዳይ መመካከር አለባቸው። በፕሮፓጋንዳ በተለያዩ ማታለያ የአገራዊ ስሜትነት ተነስቶ ህዝቡ በተከፈተ ጦርነት ራሱን እና ልጆቹን ከመገበር ይልቅ መነጋገር፣ ማሰብ፣ ለጦርነት ደግሞ ማንኛውም አይነት ድጋፍ አለመስጠት የተሻለ ነው። ወይም እነዚህ ኃላፊነት የሌለባቸው መንግስታት በየጊዜው አካባቢው የሚበጠብጡት ይነስም ይብዛም የህዝብ ድጋፍ ስላለው ነው። ህዝቡ ደግሞ መጨረሻ የችግሩ ገፈት ቀማሽ ህዝቡ መሆኑን በደንብ ህዝቡን ማስረዳትና ህዝቡን ለጦርነት መቃወም እንዳለበት ከፍተኛ ስራ የሁሉም ኢትዮጵያዊና ኤርትራዊ ሚና ትልቅ መሆኑን ማስረዳት ተገቢ ነው የሚል እምነት ነው ያለኝ። ካብ ህዝቢ ናብ ህዝቢ
ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ኤሪሳት ድምፂ ውፅዓት